بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف خلق الله محمد بن عبد الله صلوات ربي وسلامه عليه ومن تبعهم بإحسان إلى يوم الدين بارات مقطع الله يا أفريكان جرا بروجرام تكتاتاوج زارم أحييكم بتحية الإسلام والسلام السلام عليكم ورحمة الله وبركاته እንግዲህ አላህ Subhanahu Wa Ta'ala ፈቃድ ሆኖ ይህ በሳውዲ አረቢያ ሪያድ አፍሪካ ቲቪ ስቱዲዮ ተዘጋጅቶ ወደ እናንተ እየቀረበ ያለ አፍሪካ እንግዲህ የተሰኘ ፕሮግራም ነው። ምርጫችሁ ስላደረጋችሁን ከልብ አመሰግናለሁኝ። የፕሮግራሙ አቅራቢና አዘጋጅ እኔ መሐመድ አብዱራህማን አቡ አፍናን ከካሜራ በስተጀርባ ካለው ወንድሞች ጋር በጋራ በመሆን ነው። ዛሬ በአዲስ እንግዳ በአዲስ ርዕስ ተገናኝተናል። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ባረከላሁ ፊኩም። መልካም ቆይታ። طيب እንደም ኑረዲን በቅድሚያ እንግዲህ አላህ Subhanahu Wa Ta'ala ፈቃድ ሆኖ ከጊዜህ ላይ ቆርሰህ የአፍሪካ እንግዳ ፕሮግራም ተጋባዥ እንግዳ ለመሆን ፈቃደኛ ስለሆንክ እኔ ከልብ ላመሰግን እወዳለሁ። አልহামዱሊላህ ለሰላማ እንኳን ደህና መጣ። እንኳን ደህና ቆያ። طيب እንግዲህ ዛሬ የተገናኘነው ያው የአፍሪካ እንግዳ የተሰኘ ፕሮግራም ነው። ኢንሻአላህ አድማጭ ተመልካቾች በርካታ ነገር ያደምጣሉ ተስፋ አደርጋለሁኝ። በዚህ ፕሮግራም ላይ የተለያየ እድሜ ክልል ውስጥ ያሉ የተለያየ ሙያ ያላቸው እንደዚሁም በተለያየ ሀገር የሚኖሩ ሰዎች ልምዳቸውና ሐሳባቸውን የሚያጋሩበት ፕሮግራም ነው። ደግሞ ስለመጣን አሁን ከልብ አመሰግናለሁኝ። እስኪ ምናልባት እንግዲህ ከኢትዮጵያ ውጭ ነው ያለኸውና ዛሬ ምናልባት በስደት ዙሪያ አንዳንድ ነገሮችን እንድናወራ ነው የጋበዝኩ። ባረከላሁ ፊክ ስለመጣ በድጋሚ ያመሰግንኩኝ። እስኪ ኑረዲን በቅድሚያ እስኪ ከሀገር የወጣው መቼ ነው? ከሀገር የወጣሁት ከ13 አመት በፊት ነው። ምክንያቱም ማወቅ ይቻላል የወጣህበት ምክንያት? አዎ ምክንያቱም ብዙ ጊዜ ያው በነገራችን ላይ ኑረዲን ያው እንግዲህ ስደት ብዙ ጊዜ ከአፍሪካ ከኤሲያና ከደቡብ አሜሪካ በተለይ በኢኮኖሚ ዝቅተኛ ሀገሮች ወደ ተሻለ ኑሮን ለመለወጥ ከራሳቸው ኑሮ አልፎ ቤተሰቦቻቸው ኑሮ ለመለወጥ በጣም እነዚህ ምንድነው ዴቨሎፕድ ካንትሪ ወዳደጉት ሀገሮች የመሰደድ ነገር ታወቀ ነው። አንድ በኢኮኖሚ ሁለት ደግሞ ያሉበት አካባቢ ሰላም ሲጠፋ እንደዚሁም ደግሞ ሃይማኖትን በአግባቡ ለመተግበር አመቺ ሁኔታ ሳይፈጠሩ ሲቀሩ ሰው ይሰደዳል። ያም ሆነ ይህ ዞሮ ዞሪያው ስደት ነው የምንለውና ምናልባት ያንተ ግን ያው ምናልባት የኢኮኖሚ ስደት ይሆናል ብዬ ተስፋ ማደርገው ከነዚህ ሁሉ አላኩል ያህል ከላይ ገልጸዋል። ኢኮኖሚ ህይወቴን በአጠቃላይ በኢኮኖሚው ዘርፍ ለማሻሻልና ለመለወጥ አስቤ ነው የወጣሁት። ያው የወጣሁበትም ጊዜ ትንሽ ልጅነትም ያለበት ጊዜ ነበር። ከዛሬ 13 አመት በፊት የነበረው ሂደት ለስደትም ጋብዝ አይደለም። በአጠቃላይ ሰዎች ወደ ሳውዲ ይሄዳሉ ሲባል በዛው ያው እኔም ሄጄ ሰርቼ ቢለወጥ ቤተሰቦችንም ቢኻድም ባግዝ በሚል ሂሳብ ነው እንግዲህ ወደ ሳውዲ አረቢያ የተሰደድኩት ማለት ነው። طيب ሌላው እንግዲህ ብዙ ጊዜ ምናልባት አስተውለ ይሆናል ተስፋ አደርጋለሁኝ። ብዙ ጊዜ እኛ አካባቢ ማህበረሰብ ስንሰደድ ወይም ደግሞ ከአንድ ሀገር ወደ ሌላ ሀገር ወይም ደግሞ ከሀገራችን የተሻለ ኑሮ እናገኛለን ብለን ወደምንሄድበት ሀገር ስንሰደድ እንዲሁ ብድግ ብለን ነው የምንሄደው ብዙ ጊዜ። ይሄን ያስተዋልኩት እኔ አሁን ነው ከወጣሁኝ በኋላ የሌሎች ሀገር ዜጎችን ሰዎች በደንብ ስመለከት እኛ ለካ ምንም በቃ ምንም ሙያ ሳይኖረን በቃ ምንም ነገር ሳይኖረን ብድግ ብለን ነው የምንወጣውና ከወጣን በኋላ ብዙ ስንቸገር አስተውያለሁኝ ለበርካታ አመታት። አንተም ይሄን አስተዋል ተስፋ አደርጋለሁኝና ከሀገር ከወጣ በኋላ ወይም ሳውዲ ከመጣ በኋላ የመጀመሪያ ስራ ምን ነበር? አው በመጀመሪያ ከሀገር ከመውጣቴ በፊት አላማዬንም አላቀውም። ባይሆን ሰዎች ስለሚሰደዱ ብቻ ነው ስደትን አማራጭ አድርጌ የወጣሁት። ጓደኛም ይኖራል። በአጠቃላይ በተለይ ወደኛ ዙሪያ ያሉ ሰዎች ብዙ ጊዜ ወደ ሳውዲ የመሄድ እድላቸው እጅግ በጣም ከፍተኛ ነው። ሰዎች ሲሄዱ እኔ ሲጄ ለምን አልተለወጥኩ ለምን ነው ማለት ወለወጠው ለምን ነው ቤተሰብ ማላግዘው በሚል ሐሳብ የተነሳውኝ
በነገራችን ላይ በትምህርቱም ዘርፍ በጣም ጎበዝ ተማሪ ነበርኩኝ ያን ሁሉ ትምህርቴን አቋርጬ ነው እንግዲህ ለስደት ያበቃሁት ማለት ነው ወደ ሳውዲ አረቢያ ከመጣሁ በኋላ የመጀመሪያ ስራ የሆነው ሸሪካ ነው የቀን ስራ የሚሰራበት አለ የቤት ግንባታ ማለት ነው እዚህ ላይ ተሰማርቼ ያው ስራዬን ጀመርኩኝ ወደ ሳውዲ ሲመጣ እኔ ያሰብኩት ይሄን ነበርም ሳውዲ ሲባል ያው እንዲ የምትለፋበት በዛ ደረጃ ወጥተህ የምትወርድበት አይመስልም ስትወጣ ወደዚህ ሲመጣ ደግሞ የመጀመሪያ ያው የአባቴ ወዳጅ እዚህ አለ ጓደኛው ማለት ነው እሱ ነው ተቀበለኝ እሱ ሲቀበለኝ በጣም ጥሩ አቀባበል አድርጎልኛል ነጃጅ ዋር ይባላል ከዛ ወደ ስራው ቦታ ይዞኝ ሄደ በሰዓቱም እጅግ በጣም ቅዝቃዜ ነበር ሰዓቱ እንደዚህ አይነት የግንባታ ስራ የቀን ስራ በዚህ መልኩ ሰራለው ብዬ አላሰብኩም አጊጋ አምቶ ወሰደኝ ስራውንም ጀመርኩኝ አስበቀስ እየተለማመቱ ለካ በእንደዚህ አይነት መልኩ ይሰራል ወይ ወደሚል ሐሳብ ሁሉ ደረስኩኝ ማለት ነው ትንሽ ግን የኮንስትራክሽን ትንሽ ከበድ ያለ ምክንያቱም እንደው ረድ ሙቀቱ ጋር ለምሳሌ 45 ዲግሪ የሚገባበት ሰዓት አለ 50 ዲግሪ የሚገባበት ሰዓት አለ በተለይ ደግሞ ሪያድ ላይ ሙቀቱም ያው ታውቃለህ ሙቀት ነው ብርዱም ብርድ ነውና እንዴት ተቋቋምከው አገር ቤት ካለው የአየር ሁኔታ አንፃር ማለት የውምያ ወይም የኮንስትራክሽን ግንባታ ስራ በጣም ይከብዳል በየ ነው የማስበው እና በተለይ ደግሞ ሙቀቱ በጣም እንደዚህ የሚሆንበት አካባቢ በትክክል መጀመሪያ ለመግለጽ ተሞከርኩት የመጣሁበት ሰዓት በጣም ብርድ ነው እኔ ማስበው ሳውዲን በጣም ሙቀት ነው ይባላል እንደውም ጃኬት ሁሉ አልለበስኩም ወደ ሳውዲ አረቢያ በብርድ ሰዓት ስለመጣህ ነው አንተ በብርድ ሰዓት ስለገጠመኝ በሙቀት ሰዓት የነበረው እንዴት ታስታውሳለህ ያን ኮንስትራክሽን ዘርፍ አዎ በሙቀት ሰዓት የነበረው እጅግ በጣም ከባድ ነው የእውነት በዚህ በቀን ስራ በሸሪካ ተሰማርተው የሚሰሩ ወንድሞች አላህ ያግዛቸው ብርዱም ሰዓት በዛው ልክ ነው የሚከብደው ከዛ በባሰ ደግሞ ሙቀቱ ሰዓት እጅግ በጣም ከባድ ነው ከዚህ ከሸሪካ ጋር ተያይዞ እንደውም እኔ የመንገድ ስራ ሁሉ ተሰማርቻለሁ ጠሪቅ መሊክ አብደላህ መንገዱ ሲሰራ በመንገድ ስራ ሁሉ ተሰማርቼ በዛ ሰዓት ደግሞ እጅግ በጣም ሙቀት ነበረ የዚህ ሀገር ሙቀት በዛው ላይ አስፋልት አካባቢ ሲሆን እጅግ በጣም ከባድ ነው በዛ ውስጥ ሁሉ ገብቼ ሰርቻለሁ ብቻ ያው ህይወትን ለመለወጥ መልፋት መትካት ሐላል ከስብን በየትኛው ስራ ውስጥ ሆኖ መስራት ለመለወጥ ጥረት ማድረግ መበረታት አለበት በዚህ ዘርፍም ተሰማርተው የሚሰሩ ወንድሞች ወአጠቃላይ አላህ ያግዛቸው በርታ ይበሉ ብዬ ነው ማስበው ግን ከባድ ነው በጣም ከባድ طيب ሌላው ምናልባት አሁን እንዳው አንተ የወጣበት ሰዓት ማለት እድሜህን ማለት እንዲሁ ለስደት ብዙ የሚያመች የሚያበቃም ነገር ባልነበረበት ሰዓት ነው አንተ የወጣኸውና የዛሬ 13 ዓመት አካባቢ እንዲሁ አሁን ላይ መለስ ብለህ ታስበው ከሀገር በመውጣት ወይም በመሰደድ የሚቆጭ ነገር አለ ማለት ምን ነው ባልተሰደድኩ ወይ ምንዛ የሆነ ነገር ሞክሬ በነበር ወይ በትምርት የሆነ ገፍቼ በነበር ብለህ የምትለው ነገር አለ የሚቆጭ ነገር አለ አዎ አንደኛ ትምርቴን ጀምሬ መጨረስ ነበረብኝ ምክንያቱም የትምርት ደረጃዬም በጣም ጥሩ ስለነበረ ሰቃይ ከሚባሉ ተማሪዎች አንዱ ነኝ በጣም ለትምርቱም ቅርብ ነበርኩኝ ያን አቋርጬ ወጥቻለሁ መጨረስ ነበረብኝ አሁንም አላለፈውም ወደፊትም ኢንሻአላህ ይደርሳለሁ ግን ይቆጭኛል ቢያንስ ትምርቴን ጨርሼ ስደትን አማራጭን ካልባደርግ ማድረግ ነበረብኝ ብዬ ሁሌ እቆጫለሁ ይሄ የኔ ቁጭት ግን ለሌሎቹም ቢደርስ ጥሩ ነው በተለይ አሁን ወጣቶች 8ኛ ክፍል ተምረው 10ኛ ክፍል ተምረው 12ኛ ተምረው ቦታውን ሳያደርሱት ወደ ስደት አማራጮችን ያደርጋሉ በእኛ ዙሪያ በተለይ ማለት ነው ይህ አሁን ሳይሆን የሚታያቸው ያ ሲቆዩ ሁሉም ነገር ግልጽ ይሆንላቸዋል ለኔ እጅግ በጣም ቁጭቴ ብዬ ማስበው የጀመርኩትን ትምርት በአንድ በኩል ባደረጉት ብዬ ሁሌ ቁጫለው ማለት ነው طيب خير ان شاء الله الله خير ነገር እንትን ይበል እንግዲህ ምናልባት ከዚህ ጋር ተያይዞ አሁን ያለህበት ሀገር አንተ በጣም በርካታ የውጭ ሀገር ዜጎች የሚኖሩበት ሀገር ላይ ነው ያለው
እንዳውም ብዙ ጊዜ ወደ ከ9 ሚሊዮን በላይ የውጭ ሀገር ዜጎች የሚረዘቁበት ወደ ከ9 ሚሊዮን በላይ የውጭ ሀገር ዜጎች የሥራ ዕድል አግኝተው የሚሰሩበት እጅግ በጣም ትልቅ ሀገር ነው። እንደምታየው በጣም ግዙፍ ሀገር ነው። በኢኮኖሚም በቆዳ ስፋትም በህዝብ ቁጥርም ካሉት ጎረቤት ሀገራቶች በጣም ትልቁ ሀገር ላይ ነው ያለውና እንደምናልባት በስራ አጋጣሚ ካያቸው የውጭ ሀገር ዜጎች ላንተ በጣም አግራሞትን የፈጠሩልህ የት ሀገር ዜጎች ናቸው? በስራ ሊሆን ይችላል፣ በቋንቋ ሊሆን ይችላል፣ በባህሪያቸው ሊሆን ይችላል፣ ከአሰሪዎቻቸው ጋር ባላቸው ግንኙነት ሊሆን ይችላል። አንተ አእምሮ ውስጥ የተቀመጡልህ የት ሀገር ዜጎች ናቸው? ምናልባት አንድም ሁለትም መጥቀስ ትችላለህ። የሁለት ሀገር ዜጎች አንደኛ ፊሊፒኖች በስራቸው እጅግ በጣም ጎበዝ፣ በሙያቸው እጅግ በጣም ጎበዝ ታታሪ የያዙትን ስራ ማጠናቀቅ የሚችሉ በተለይ ሸሪካው አካባቢ እንደዛ ድርጅቶች ጋር የግንባታ ስራዎች አካባቢ በአጠቃላይ የሙያን ስራ አብዛኛው ተቆጣጥሮ የሚሰሩት እነሱ ናቸው። በስራ ብቃታቸው እጅግ በጣም እነሱን አደንቃለሁ። ሰዓት ያከብራሉ፣ ራሳቸውንም ይጠብቃሉ፣ ራሳቸውን ይንከባከባሉ፣ ስራቸውን ያከብራሉ። በጣም ማደንቃቸው ፊሊፒኖች ናቸው። ሌላው ደግሞ ህንዶች ናቸው። ህንዶችን በስራቸውም ጎበዝ ናቸው። ከዚህ በተሻለ ግን እነሱን ማደንቀው ለሀገራቸው ያላቸው ፍቅር እጅግ በጣም የሚገርም ነው። ለምሳሌ ህንዶች ልብስ ሲገዙ በራሳቸው ሀገር የመረተ ልብስን ነው የሚገዙት ማለት ነው። በዚህ ደረጃ በቃ እንትኑ ማለት ከሀገር እንኳን ወጥተው ሜዲን ኢንዲያ ያለ ነገር ካገኙ ግን ይሰጣሉ። ኢንዲያ ያለበት ላይ ትኩረት ያደርጋሉ። ይሄ ባህራቸው እጅግ በጣም ይገርማል። ይሄ ማለት ለሀገራቸው ያላቸውን ፍቅር፣ ለሀገራቸው እድገት ያላቸውን ፍላጎትና ፍቅር እድገት ምን ያህል ከፍተኛ እንደሆነ የሚያሳይ ነው። በዚህ ስራቸው እጅግ በጣም እገረማለሁ። ህንዶች በጣም የሚገርም ፍቅር አላቸው ለሀገራቸው። ይሄም እኛ ጋር ቢለመድ ሀገራችንም ደግሞ በዚህ ስምረት ጥሩ ስራ ሰርታ ዓለም አቀፍ እንቅስቃሴዎችን አድርጋ እኛም በዚህ መልኩ የኢትዮጵያውያን ባለንበት ሀገር የሀገራችንን የኢኮኖሚ እድገት የምናሳድግበትን ነገር ሁሉም በየቅጣጫው ቢሰራ የሚል ሐሳብ ነው ያለኝ። በዚህ ላይ ህንዶችን ሳላደንቅ አላልፍም። ስለዚህ ላንተ የፊሊፒንና የህንድ ዜጎች ከሌሎቹ የተለየ ትኩረት ሰጥተዋል። በትክክል طيب እንደው በአንጻሩ ወደኛስ እስኪ እንመለስና ኑረዲን። አሁን ለምሳሌ የኛን ሀገር ዜጎች ማለት እኛን ያው አይተሃል። አብዛኞቻችን ስንወጣ ቅድም ለመጥቀስ እንደሞከርኩት በቃ የሆነ ነገር አንዳንዱ ማትሪክ ውጤት ያለመጣለት ስላለ በቃ ብድግ ብሎ ይወጣል። አገር ቤት ያለ አማራጭ ለማየት ብዙም እንትን የሚል አብዛኛው ማህበረሰብ አንዳንዱ በቃ የጎረቤት ልጅ ስለወጣ ብቻ ከሀገር ይወጣል። በመውጣታችን ብቻ ብዙ የምንለወጥ መስሎ የሚታየውም በርካታ ማህበረሰብ አለ። ከወጣ በኋላ እጅግ በጣም ብዙ ጣውረዶች እንደሚያጋጥሙ አንተ ራስህ አይተዋልና በአንጻሩስ የኛን ሀገር ዜጎች ኢትዮጵያኖችን እንዴት ነው ያየህበት መንገድ? እስኪ የኛን ሀገር ዜጎች በሚመለከት ስደት ዓለም ከወጡ በኋላ በተለይ መካከለኛው ምስራቅ አካባቢ በጣም ደስ የሚሉ ነገሮችን ታያለ። ከወጣ በኋላ ከኔ ጀምሮ ማህበረሰብ የተለወጠበት ይሄም አንዱ ምንድነው ብትለኝ መደጋገፍ። ግን ራስን ማልማት ላይ ብዙ አይደለንም። ወለተውን እናውራ ከተባለ በጣም እኔ የሚያሳዝነኝ ፓርት ይሄ ነው። ነገር ግን ትልቁ ነገር ምንም አይኖረንም ይኖረንም እኔ ተጎዳው ከተባለ ከቤተሰቦቼ ጀምሮ በአጠቃላይ ስደት ዓለም ላይ ያሉ ሰዎች የሚያደርጉት ርብርብ እጅግ በጣም የሚገርም እጅግ በጣም የሚያስደስትም ነው። ለምሳሌ አንድ ሰው ታመመ፣ ወደቀ፣ ይሄ ነገር ደረሰበት ከተባለ በአቅሙ ሁሉም ይረባረባል። እንዲሁም ደግሞ እንደዚህ አይነት ተቋም ይሰራ አንድ ተቋም ቀርቦ ተቋም ላይ ይሰራ ስራ ይሰራ ይሄን ተቋም እንደግፍ ከተባለ የአኺራ ጉዳይ ነው በመስጠት መጠለያ ሳይኖራቸው በመስጠት የሚረባረቡ ዲያስፖራዎች አሉ። አብዛኞቹ በዛው ልክ ነው የሚመዘኑት ማለት ነው። ሁሉም ሰው ህይወቱን ከመለወጥ ይልቅ ህይወቱ ላይ ከመስራት ይልቅ ተቋማት ላይ ትኩረት አድርጎ ይሰራል።
ይህም ደግሞ አንድ ጥሩ ፓርት ነው ብዬ ማስበው እኛ ዛሬ አለን ነገ ቀን ሟች ነን ባለን ነገር ለነገ ህይወታችን በተቻለ መጠን መዘጋጀትን የሚያሳይ ነው ማለት ነው ሌላው በሌላ ፓርት ደግሞ ስትመጣ ስደት ዓለም ላይ ያለን ወንድሞች እህቶች ቅድሚያ ለራሳችን የመስጠቱ ሂደት ብዙም አይታየኝም ነገር በደንብ ቢስተካከል መካከለኛው ምስራቅ ላይ ያለው ዜጋችን መካከለኛው ምስራቅ ላይ በተለይ ያለው ዜጋ መስጂድ ይሰራ ሲባል ቀድሞ ይደርሳል ማሻአላህ ይሄ ሊበረታታ ይገባል የትኛውም ተቋም ላይ ሲጠራ ለመስጠት ታመመ ሲባል እስከ ሀገር ያሉ ወገኖች ታመሙ ሲባል ቀድሞ መስጠው መካከለኛው ምስራቅ ላይ ያሉ ወንድሞች እህቶች ናቸው በተለይ እህቶች ነገር ግን ራስን ማልማት ላይ ብዙም አይደለንም እቅድ የለንም ይሄንን ነገር በጣም ብናስብበት አንድ ሰው ሲሰራ ለራሱም እየኖረ ሌሎቹም መኖር መቻል አለበት ራሱን እየገነባ ሌሎችንም መገንባት መቻል አለበት ይሄ በተለይ መካከለኛው ምስራቅ ላይ ያለን እህቶች ወንድሞች ላይ የሚታይ ክፍተት ነው ይህንን ክፍተት አርመን ካልሄድን በስተቀር የነገ ቀን ሀገር ገብተን እንደገናኛም ሌላውን እጅ ማየት አይነት ነገር መምጣቱ አይቀርም እንደዚህ አይነት ነገሮች ብዙ በተለይ ነው ለአንዳንድ ሚዲያዎችም ቅርብ ስለሚሆን ይመጡልኛል ማለት ነው መረጃው እዚህ ሀገር ላይ በማገዝ መስጂዶችን በማገዝ የታመሙትን በማገዝ የተለያዩ ተቋማት ላይ በመሳተፍ የሚሰሩ የነበሩ እህቶች ሀገር ገብተው መጦሪያ አጥተው እንደገና ስደት የሚመለሱበት ጊዜ አለ የሰው እጅ የሚጠብቁበት ጊዜ አለ ወንድሞቼ እህቶች አሉ ከዚህ በኋላ ግን ያለው ነገር መሆን አለበት በማስበው በራሴ እኔ ራሴንም እያለማው ለራሴም የሆነች ነገር እየሰራው ሌሎችንም ማገዝ መለማመድ አለብን ብዬ አስባለሁ ይህ ከሆነ በሰራነው ስራ አንደኛ ጽጸት አይኖርም አብዱራህማን በሰራነው ስራ ጽጸት አይኖርንም ዛሬ ላይ ራሴን ጥዬ ሌሎችን በማገዝ ላይ ተላይ ነገሮች ላይ በጣም ትኩረት ዝገመሰ ነገ ቀን ከወደኩ ደግሞ ያኔ ራሴን እንዲ በንከባከብ ለራሴ ቸንብል ብዬ ዛሬ በሰራው ስራ ያኔ በሰራው ስራ ምን ጽፈት ውስጥ ገባሁኝ ማለት ነው ያ ነገር እንዳይመጣ ራሴን እያለማው ሌሎችንም ማገዝ ተቋማትንም ማገዝ አለብኝ እቅድ ይኖረን እቅድ ላይ በተለይ መካከለኛው ምስራቅ ሀገር ያለን ወንድሞች እህቶች ብዙ አይደለንምና ካሁኑ ትኩረት ብንሰጠው ራሳችንን ለመለወጥ ብንሰራ የሚልሳቤ ነው ያለኝ ልክ ነው ብዙ ጊዜ በብዙ ሰዎች የሚነሳ ሐሳብ ነው መካከለኛው ምስራቅ ላይ ያለው ኢትዮጵያ ማህበረሰብ ለራሱ ሳይሆን አገር ቤት ላሉ ዘመዶቹ የሚኖር ማህበረሰብ ነውና ብዙ ጊዜ ራሳችሁንም አትርሱ የሰው ሀገር የሰውን የሚሉ በርካታ ተላልቅ ሰዎችም ሰራሃ ገጥመውናል ይሄ በጣም እንትን ነው ባረከላሁ ፊክ እስኪ ኑረዲን ጥሩ ነገሮችን ያነሳን ነው ምናልባት ከዚህ ጋር ተያይዞ እስኪ ጊዜው ጾም ነው ረመዳን ከመሆኑ ጋር ተያይዞ ወደዛ ድባብ ደግሞ ልመልስና ለመሆኑ በስንት አመት ነው መጾም የጀመርከው መጾም ነው የጀመርከው ወይስ ቁርአን መቅራት ነው የጀመርከው ከሁለቱ የትኛው ነው የሚገርመው ቁርአን መቅራት ነው የጀመርኩት እድገቴ ከአያቴ ነው አያቴ ሼክ ነበሩ የእናቴ አባት እናቴ ታማ ገና አንድ አመት እንኳን እናቴን ጡት አላገኘሁም ወደ አያቶቼ ነው ወሰዱኝ እዛው ነው ያሳደጉኝ አያቴ ደግሞ ሼክ ናቸው መስጂድ ሰው ናቸው ገና ህፃን ሆኜ ሱሪ መልበስ ሳልጀምር ቁርአን መቅራት ጀምሬያለሁ ቁርአንም ደግሞ ሲቀራ እንደዛሬው ቁርአን እንዲ ተመሳሽቶ ሳይሆን በተለይ ገጠር አካባቢ ቁርአንም አይደርስም በትክክል ስለዚህ ለውሃ አለ ጣውላ ቀለም እናዘጋጃለን በራሳችን ከዛ መጻፍን እንለማመዳለን ያው ኡስታዛችን ይከትበው ይሰጡናል ከላይ ያለውንኛ ያው በውጥጥ እንቀራለን ከታች ደግሞ ከላይ የተጻፈልንን ከለውሃው በታች እየጻፈን እንለማመዳለን በዛው መልኩ ስንሄድ ለመጻፍ ብቁ ስንሆን ከዛ በቁርአን አንድ ቁርአን ሁለት ቁርአን ነው የሚሮነው ለዛኛው ለተማሪ ለደረሳ በአጠቃላይ ማጧጧት ብቻ ነው የሚቀራው ዛ ያን እየከተበን ሁሌም እንቀራለን ማለት ለዛሬ ተዘጋጃለሁ እቀራለሁ ህፃን ሆኜ ጀምሬያለሁ ቁርአን እየቀራው ግን እስከ ቁርአንን ማختም ድረስ
እየከተብኩ ነው የቀራሁት ወዛው ላይ አንዳንድ አጋጣሚዎች አሉ አስፈላጊ ሆኖ ጊዜ ካለ እሱንም ማንሳት ይቻላል ማንሳት ይቻላል ልክ አሁን አንድ ሰው ቁርአን ይዞ መቅራት የሚችለው ቁርአን ካከተመ በኋላ ነው እየጻፈ ማለት ነው በለውህ መጻፍ መቻል አለበት እስከ ሱረቱል በቀራ ድረስ ቁርአን ይዞ መቅራት አይችልም ከቁርአን ግን በለውህ አይከትቦ መከታተል ይችላል በዛው መልኩ የኔ ጉጉቴ እንደምንም ሱረቱል በቀራ መድረስ ነው በመሃሉ የሆነ ሰዓት ሸውጃለሁ ሱረቱል ራዕድ እና ሱረቱል ኢብራሂምን ያው በቁርአን እንትንም በጣም ጎበዝ ነበርኩኝ ብዙም ስለማይከታተሉኝ ሁለቱን ሸውጄ ዘልዬ እንደምንም ሱረቱል በቀራ ጉጉት ስለነበረ እንደምንም ሱረቱል በቀራ ደረስኩኝ አልহামዱሊላህ ቁርአን ይዤ መቅራት ጀመርኩኝ እቺን አጋጣሚ አረሳተም በአጠቃላይ ዛሬ ቁርአን የሚቀሩ ሰዎች ቁርአኑን ካን ይቅርና በስልክ ቤታቸው ቁርአን መጥቶላቸው ለመቅራት ይቸገራሉ የዛሬ 15 16 አመት ከዛ በፊት የዛሬ 20 አመት አካባቢ ሐቂቃ ገጠር አካባቢ ቁርአኑን ካን በትክክል መድረስ አይችልም ነበር እየከተበን ነበር የሚንቀረው ማለት ነው ስለዚህ ዛ ህፃን ሆኜም በህፃንነቴ ያው የጀመርኩት ቁርአን ነው አያቴ አላህ ይርሐማቸው ሱብሂ ሰላት ሁሉ ገና ሱሪ ሳለብስ በዚህ ያው ጫማው የተማርና ነገሩን ካን የለም በዚህ ቅዝቃዜውን ካን ይዞኝ ሄዱ ነበር አያቴ አላህ ይርሐማቸውና አስተዳደጌን በአጠቃላይ መስጂድ ነው ሌላው ጾሙን በሚመለከት ጾም የጀመርኩት ትንሽ አዳግብዬ ነው ለምን ከአያቱ ጋር የሚያድግ ልጅ ብዙ ጊዜ ያው ረሃብ አይችልም አይጠማዋል ይረባዋል የተባለ በጣም በተለይ አያቴ አላህ ይርሐማት በቃ እኔ የሆነች ነገር እንኳን እንዲቸገረኝ አትፈልግም ነበር የተወሰነ ጾምና ወዳው ምግብ የተሰጠኝ ነበር ከ10 አመት በኋላ አለፍ ብሎ ነው እንግዲህ ጾም የጀመርኩት ማለት ነው ባረከላሁ ማሻአላህ ከዚህ ጋር አንድ ገጠመኝ አለችኝ እስካሁን አያቴ አላህ ይርሐማቸው ብዬ እንዳስታውስ አንድ ነገር ግን እዚህ ጋር አንስቼ ማለት ፈልጋለሁ በተለይ አባቶች እናቶች አያቶችም በማስቀራት በማስተማር ሂደት ላይ ልዩ ትኩረት መስጠት ስላለባቸው ዛሬ አያቴን የእናቴንም እናት የእናቴንም አባት ሁሉ ጊዜ ማስታወሳቸው ለኔ ለውጥ ለኔ ቅርአት ያላቸው ትኩረት ቀላል ነበር አያቴ ጧት ነው ቁርአን ብቻ የሚቀራው ማታውን ግን እነሱ ይተኙና እኔ ቁርአን ቀራ ይሉኛል እየቀራው አንድ ጊዜ ሱረቱል በቀራ ላይ وفومها وعدسها وبصلها የምትለዋን አያ እዛች አካባቢ እየቀራው وعدسها የምትለውን وعداسها በየቀርቻለሁ ዳልን ሳብኳት ማለት ነው እሳቸው ትክክል አይደለም አስተካክል አሉ እቀራለሁ ሚስተካከል አይደለም እቀራለሁ እዛው ላይ ማልቀስ ጀመርኩኝ በቁርአኑ ላይ እንባይ ያወረደ አያቴ ለምንድን ነው እንደዚህ ልጁን የምታስጨንቁት በቃ ይበቃዋል ትላቸዋለች እሳቸው ደግሞ ምን አገባሽ ዝም በይሏታል ወላሂ በጣም የሚገርም ነው ሁሉ ጊዜ አሁን ቁርአን እየቀራው ወፉሚሃ ወአደሲሃ ወበሰላ የምትለው ነው ቦታ ሲደርስ ወአዳሲሃ እቺ እንዳሉን ካን በመሳቤ አይደለም ተብዬ አልተነገረኝም አደርኩ ማለት በኋላ አንደኛው ኡስታዝ ጋር ሄጅ አስተካክያት በኋላ ሁለተኛው ሌሊት ምሽት ላይ ያችን ቃል አስተካክያለሁ ማለት ነው አባቶች ድሮ መሻይኾች ወላሂ በማነጽ በማስተማርነት የነበራቸው የጥንካሬ እንትን እጅግ በጣም ይከብድ ነበርና በጣም ጠንካራ ነበር ሁሉ ጊዜ አያቴን ወላሂ በዚህ አስታውሳቸዋለሁ ከዛ በኋላ በደንብ ትኩረት ሰጥቼም ለመቅራት ልዩ መልእክት ሆኖኛልና አላህ እንግዲህ በጀነተ الفردوس ይወፍቃቸው ለማለት ወዳለሽ طيب اللهم اغفر له وارحمه በጀነት ይበላቸው ሌላው እስኪ ደግሞ አሁን ወደዚህ ወደ ስደት ህይወት ለመልሰና አሁንም አንተ ያለበት ሀገር በጣም ትልቅ ሀገር ነው ግዙፍ ሀገር ነው ያደገ ሀገር ነው በሁሉም መስክ በተለይ በአሁኑ ሰዓት ደግሞ የዲጂታል ቴክኖሎጂን ይተቀማሉ ተብለው ከሚነገርላቸው ሀገሮች አንዱ ነው ያየኸው ነው ምናልባት አየር ለመተንፈስ يعني ممكن عشان تشم الهواء ንጹህ አየር ፈልገ ካልሆነ በስተቀረ ሁሉንም ነገር ቤት ተቀምጠህ ምንም ነገር ማዘዝ የምትችልበት ሀገር ነው አሁን ያለው አይደለ ሁሉም ነገር በቃ ዲጂታል ነው ብዙ ነገር ኦንላይን ነው እየሰማኸኝ ነው አይደል አዎ እየሰማሁ ነው እና በጣም በርካታ ነገሮችን አይታል ቤት ተፈጠርጋለሁኝና እንደው እዚህ ሀገር ላይ ያየኸው አገሬ ቢኖር ብለ የተመኘው ምን አለ በጣም ያስደነቀ ያስገረመ በጣም ያስገረመኝ አንደኛ ያለሁበት ሀገር የኢኮኖሚ መነሻ ነዳጅ ነው የዚህ ሀገር እድገትም ደግሞ የመጣው ቅርብ ጊዜ ነው
ቅርብ ጊዜ ነው። የሀገሪቱ ኢኮኖሚም ደግሞ እጅግ በጣም በከፍተኛ ሁኔታ የሚንቀሳቀሰው በነዳጅ ነው። አሁን ግን ከዛ ጥገኝነት ለመውጣትም ደግሞ እጅግ በጣም በሚገርም ሁኔታ እየሰሩ ነው። ትክክል። በተለይ እነዚህን መሪዎች ቱሪዝም ላይ በተለይ በጣም እየሰሩ ነው። ንፉግነት ነው። ይሄ ነው መሪነት ማለት። መሪ ሀገሩን ለመለወጥ የሀገርን ኢኮኖሚ ከነበረበት ጥገኝነት ለማላቀቅ አቅዶ መነሳት፣ በየትኛውም አግባብ ሀገሪቷ የምትጠቀምበትን ነገር እየሰሩ ነው። እኛም ሀገር እንደዚህ አይነት የአመራር ቁርጠኝነት ቢኖር ብለን ብዬ ሁሉ ጊዜ እመኛለሁ የእውነት። ሌላው ደግሞ አላህ የሰጣቸውን ይህን ነዳጅ ምን አለበት ወደኛ ሀገር አላህ ቢወስደው ብዬ አስባለሁ። ለምን ይሄ ነዳጅ እኛ ሀገር ላይ እድለኛ ሆነን ብናገኘው ያ እድገት በራሱ ወደ ከፍተኛ እድገት እንድትሄድ አድርገሃል። ትነቃለህ ባጭር ጊዜ። አንዳንድ ጊዜ የኢኮኖሚው ራሱ መውደቅ ጭንቅላትህንም ሁሉ ይዘጋል። የእውነት እናውራ ከተባለ እንደኛ ሀገር ምሁር አለበት ሀገር የለም። ያ በአጠቃላይ ያለው ምሁር፣ ያ ያለው ዶክተር፣ ያ በአጠቃላይ ያለው የተማረ ኃይል ኢኮኖሚካሊ ቢደገፍ አስበው የሚያመነጨውን ሐሳብ ማለት ነው። ሁሉ ጊዜ የሚመኘው ይሄንን ነው። እንግዲህ አብዱራህማን ባረከላሁ ፊክ ኢንሻአላህ እኛም ሀገር በተለይ እኛ ሀገር ደግሞ ያለው የአየሩም ሁኔታ ወይዘሮ በጣም ያለው መልክዓ ምድር በአጠቃላይ ተፈጥሮም ያው ሰታናለች፣ ግን ያው ጎንበስ ብሎ አፈር መንካት ይፈልጋል። ከማህበረሰቡም ቁርጠኝነት ይፈልጋል። የሥራ ባህላችን ለምሳሌ አሁን እዛ ሀገር ከወጣ በኋላ ያለን የሥራ ባህል ያየው ነው አይደል? አንድም ቀን ከሥራ ዝንፍ ብለህ አታውቅምና ምናልባት አሁን የተቀየረ ይመስለኛል እንጂ እኛም ሀገር ያለው ሥራ ኑረዲ እውነት ካወራን እኛም ሀገር ያለው የማህበረሰቡ የሥራ ለሥራ ያለን እንትን ሥራ ደካማ ነው። እኔ እዛ ሀገር መጥቼ ካየው በኋላ ማለት ነው። አው ከዚህ ጋር ያለን የሥራ ባህል በጣም መቀየር አለበት የሚል እምነት አለኝ እኔ። ከዚህ ጋር በተያያዘው አሁን መጨመረው ነገር አለ። እኔ አሁን እዚህ ሀገር ከመጣው በኋላ እኔ ሀገር በነገራችን ላይ ስራ ብዙ ሰርቼ አላቅም። ቁርአን እየቀራው ከዛ ትምህርት ተቀበለኝ ምንም ነገር ሳነካ። እንደውም እኔ አስታውሳለሁ እናቴ ወደዚህ ሲመጣ ኑረዲን ይሰራል፣ ራሱን ይለውጣል፣ ያግዛል የሚል ሐሳብ የላት። ኢቃማ ሁሉ እንዳይገዛለት ስትል ነበር። አባቴ ነው ኢቃማ ገዛልኝ እዚህ ነበር፣ አላህ ይጠብቀው። ግን በስንት መከራ ነው እዚህ መጣሁት። እዚህ ከመጣሁ በኋላ በጣም ሰርቻለሁ። እሺ እዚህ በምሰራው ልክ ኢትዮጵያ ቢሰራስ? መጀመሪያ ያነሳውን ሐሳብ ያው በደንብ ደግፌ ለማየት ስለፈለኩ ነው፣ መሆኑን ስላለበት ማለት ነው። በሀገራችን ለሥራ ያለን ክብር ምን ያህል ነው? ያው ምናቀው ነው። ሁሉም በየዘርፉ ቢሮ የሚሰራው በቢሮ ሁሉም በተሰማራበት ዘርፍ ላይ እኛ እዚህ ሀገር መተን በምንሰራው ልክ ሁሉም ጠንክሮ ቢሰራ ሀገራችን ሰርተን ለመለወጥ በሁሉ ነገር ቅርብ ናት። የእውነት ነው። ነዳጅ የለንም እንጂ ምን የሌለ ነገር አለ ሀገር ላይ። እኛ ሀገር ላይ ያለው አፈር ወደ ሳውዲ አረቢያ ቢመጣ ምን አይነት ተአምር ስራ በተሰራበት። እኛ ሀገር ያለው ያ ለም አፈር በአጠቃላይ የሥራ ባህላችን ስራ ለመስራት ያለን የቁርጠኝነት ሂደት እጅግ በጣም የወረደ ነውና ሁላችንም ስራ ሰርተን ለመለወጥ ሐላል ከስብ ከስበን ህይወታችን ለመለወጥ ዱዓ አድርገን ብንነሳ ብንሰራ ራሳችንን እንለውጣለን፣ ሀገራችንንም መለወጥ እንችላለንና ከላይ ያነሳውን ሐሳብ ያው በራሴም ለማጠናከር ነው ይሄን ያነሳሁት ማለት ነው። ጥሩ። ምክንያቱም አንዳንድ ጊዜ ያው እውነቱን ተነጋግሮ መፍትሄ መፈለግ የግድ ስለሚል ነው። ሌላ ልምጣል። ለምሳሌ አሁን አዲስ አበባ ላይ እንኳን በዋና ከተማ ደረጃ ኑረዲን መለስ ብለህ ካየህ በጣም የታወቁ ምግብ ቤቶች ናቸው፣ ሬስቶራንቶች ናቸው የምትላቸው እንኳን ቦታ ስትሄድ ዙር ላይ ተከፍተው መግሪብ ላይ እኮ ምግብ አለቀ የሚባልበት ሀገር ላይ ያለ ነው። በትክክል እንደው በቅጡ 6 ሰዓት 8 ሰዓት እንኳን ሳይሰራ ሁሉ ነገር አልቋል የሚባልበት ሀገር ላይ ስላለን አንተ ያነሳሳቸው ነገሮች እንዳሉ ሆነው ትንሽ የሥራ ባህላችንም ቀየር ማለት አለበት ለማለት ነው። طيب شكرا። ሌላ ምናልባት እስኪ ኑረዲን እንግዲህ ያው ከስደት ጋር ተያይዞ በርካታ ነገሮችን እያነሳን ነው። በቅርብ የመመለስ ፕላን አለ? ለምሳሌ ስትመጣ ከሀገር ቤት አይ በቃ ይሄን ያክል ከሰራሁኝ ከዚህ አመት በኋላ የራሴን ትንሽ መንቀሳቀሻ ነገር ይዤ እመለሳለሁ ብለህ ነው የመጣኸው? ወይም ደግሞ ከመጣ በኋላ አሁን በቃ ከዚህ አመት በኋላ መመለስ አለብኝ ብለህ ያስብከው ነገር አለ? ከዚህ ጋር በተያያዘ
ያ ሁሉም ሰው ስደት ሲወጣ የተወሰነ ሰርቼ ሀገሬን መግባት አለብኝ ብሎ ነው የሚወጣው ነገር ግን በጣም የሚያሳዝነው በተለይ መካከለኛው ምስራቅ የመጣን ወንድሞች እህቶች በብዙዎችም ያየ ነው አንድም ሀገር የሚገቡት ወይ ሲታመሙ ነው አንድም ወይ ተይዞ ነው በራሳቸው በቁርጠኝነት በሀገሬ ሰራለው እለወጣለው ብለው ሀገር የሚገቡ ሰዎች ሐሳባቸው ማለት ብዛታቸው ብዙም አይደለም ትንሽ ናቸው ነገር ግን ሀገር ለመግባት ሲገደዱ በምን በህመም እኛ ብዙ ወንድሞች አሉ አንተም የምታውቃቸው እዛ ሀገር ሲንተመት ኖሮ በቃ የመጨረሻ ደረጃ ሲታመሙ ሀገር የገቡ ማለት ነው ከዚህ አይነት ክስተት አላህ ይጠብቀንና አሜን አሜን እኔ ያው በራሴ ለመግባት አስባለሁ እንደውም እስካሁን ብዙ ጊዜ ነበር ለመግባት እያሰብኩ ነበር አልተሳካልኝም እቺን ነገር ላሳካና ገባለው ይያልቅ ይውስታል ኢንሻአላህ በቅርብ ግብቼ ለመስራት ፍላጎት አለኝ ግን ይሳካል ወይ ነው በብዙዎች በተለይ ሀገር ሄደው እንደገና ተመልሰው የሚመጡ ማሉ በአጠቃላይ ግን ለመለወጥ ለመስራት ራሱን ያዘጋጀ ለመለወጥ ለመስራት ራሱን ያዘጋጀ ሀገር ገብቶም ደግሞ የተለወጠ አለ በተቃራኒ ያ ቁርጠኝነትና ፍላጎት ካለ ሁሉንም ማድረግ ይቻላል ኢንሻአላህ እኔም አላህ ይወፍቀኝ ሀገሬን ገብቼ በአገሬ ይቻልኩትን ዲኑንም ለመخادም ራሴንም ለመለወጥ ኢንሻአላህ አሳባለኝና አላህ ያሳካልኝ እግረ መንገድን ግን ማንሳት ምፈልገው ስደት ዓለም ላይ ወጥተው በትክክል ሰርተው ሀገራቸውን ገብተው ለመስራት ፍላጎት ያላቸው ሰዎች ብዙም አይደሉም ተገደው ካልሆነ በስተቀር ይያለው ወይ ታመው ይህን ሐሳብ ራሱ ትንሽ ብናሻሽለው ሀገርም ብንገባ ብንሰራ መለወጥ ስለምንችል ኢንሻአላህ አላህ ይወፍቀን ሀገራችንም ገብተን ለመስራት እናስብ ሁሌ ስደት በሰው ሀገር ላይ ሁሌ والله የስደትን መራራ ህይወት ምናቀው ነው በአጠቃላይ ለዚህ ደግሞ ይመቻል ብዬ ማስበው ያው ካነሳ ነው አይቀር ይመቻል ብዬ ማስበው ዛሬ ራሳችንን እየለወጠን የሆነች ነገር ሀገር ላይ እያያዘን ወደ ገጠር መካባቢውን ባገኘናት አጋጣሚ የሆነች ነገር ኢንቨስት ያደረገን መሬትም እየገዛን እያስቀመጠን ስንገባ በደንብ ጠንከር ብለን ስራችንን ለመስራት ማለት ያን ነገር ዛሬው እያሰብን ከሄድ ለመግባትም ቅርብ እንሆናለን ነገራችንን እኛ ጋር የጠፋው ይሄ ነው ሁሉ ጊዜ ራሴን አንድ መጠለያ የሌለው ሰው ሌሎችን በማገዝ ሂደት ላይ ፊዳውን ሲበላታ ያለ ከዚህ በኋላ ያስተሳሰብ መለወጥ መቻል አለበት ራሴን እየለወጥኩ ለራሴ የሆነች ነገር እያስቀመጥኩ ሌሎችንም ግን ማገዝ አለብን ለምን የምትሰጥ እጅ ሁሉ ጊዜም ከላይናት አታጣም አንስት ማለት አይደለም ግን ለራሳችን የሆነች ነገር ያስቀመጠን ከሄድን ግን ሀገርም ለመግባት ዝግጁ እንሆናለን ከዚህ በኋላ ደግሞ በዚህ መልኩ ለመሄድ ራሴን አዘጋጅቻለሁ ሁሉም ራሱን አዘጋጀ የሚል መልእክት ነው አለኝ ባረከላሁ ፊክ ጥሩ ነገሮችን ያነሳና ሰራሃ ኑረዲን ካለ የ13 አመት የስደት ህይወት በጣም ጠንከር ያሉ መልእክቶችን ያስተላለፍክ ነው ምናልባት አድማጭ ተመልካቾች ከሀገር የወጡም ይሆኑ ምናልባት ደግሞ ከሀገር ቤትም ነው ወደ ሁለተኛ ሀገር በመሰደድ ህይወታቸውን ለመቀየር ለሚያስቡ ሰዎችም ጥሩ መልእክትና ጠንከር ያለ ነገር ያስተላለፍክ እንደሆነ ተስፋ አድርጋለሁ ኢንሻአላህ ይተከማሉ ተስፋ አድርጋለሁ ሌላው ምናልባት እስኪ ኑረዲን የዛሬ ወር አካባቢ በዚህ በሳውዲ አረቢያ ሪያድ ላይ ወራቢ አካባቢ የተገነባ ላለው የሂክማ ዩኒቨርሲቲ በጣም ከፍተኛ የሆነ ፈንድሬዝ ፕሮግራም እጅግ በጣም የደመቀ በውበትም በጥራትም በብዛትም እኔ ካየኋቸው እስካሁን ድረስ በርካታ ፕሮግራሞችን ያው ታውቃለህ አብረን በጣም በርካታ ለቁጥር የሚታክቱ ፕሮግራሞችን አስተባብረናል መርተናል ለኔ ግን ያ በጣም የተለየ ውበት ነበረው ምናልባት ከሀገር ቤት የማዕከላዊ መጅሊስ ፕሬዝዳንቶች መጥተዋል ሼህ አብዱልሃዲ እና ኢማም ሼህ አብዱልሃዲ ሌሎችም እንደዚሁ የቦርድ ሰዎችም መጥተው ነበር የሌላ ማህበረሰብ እዚህ ሳውዲ አረቢያ ላይ ያለው የኢትዮጵያ ባለሙሉ ስልጣን አምባሳደር ዲፕሎማቶቻቸውን ጭምር ይዘው የተገኙበት በአጠቃላይ በሁሉ ማቅጣጫ ሲታይ በጣም የተሳካለት ውብና ታሪካዊ ፕሮግራም ነበር ማለት ይቻላል ያንን ፕሮግራም ለማዘጋጀት ሌላ አካባቢ ካለው ማህበረሰብ ቀደማችሁ ነው እናንተ ያዘጋጃችሁትና ምንድነው ያነሳሳችሁ በመጀመሪያ ደረጃ ለተኛውም ኸይር ስራ ፈርቀዳጅ ሪያድ ነው ይሄ መታወቅ አለበት ሊሰመርበት ይገባል ለኸይር ስራ
በመሽቀዳደም ሂደት በማስከተል ሂደት ሪያድ ታሪክ አለው ያ ታሪክ ነው የተደገመው እንደ አጠቃላይ ይህ ህክማ እስላማዊ ዩኒቨርሲቲ ወደ መሬት ከወረደ 17 ዓመት በፊት ነው እስካሁን መቆየቱ በራሱ ቁጭት አለን በመቆየቱ ያን ተጀምሮ ቢሆን እስካሁን ምን ያህል በሰራን አንደኛ ተቋም ያስፈልገናል እንደ ሀገር ተቋም የለንም እቺ ሀገር ታሪካዊ ሀገር ናት እንደ ሙስሊም ደግሞ የቢላል ሙአዝንን በዓለም አቀፍ ደረጃ ሙአዝንነትን አወጅነው ወታሪክ እኛ ነን አይደል እንዴ እንዲሁም ደግሞ ለዓለም አቀፍ ማህበረሰብ በአጠቃላይ እስልምናን እውቅና በመስጠት ያወጅነው የተቀበልነው እኛ ነን በነጃሺን ታሪካው ምናቀው ነው አይደል እንዴ በአጠቃላይ የዓለም ማህበረሰብ የኢትዮጵያ ውለታ አለበት እንዲሁም ደግሞ በዛው ልክ ታሪክ ሆኖ ብቻ ሳይሆን መቀመጥ ያለበት መለወጥ መቻል አለበት ትናንት ከነበረው ታሪክ የተሻለ ነገር ሰርቶ ማስቀጠል ያስፈልጋል ለዚህ ደግሞ በጣም ቅርታ ለዚህ ደግሞ ዋነኛው ሂደት መሆን ያለበት ተቋም መገንባት ነው ዳይዎችን ምናፈራበት ተቋም ካሌለን በስተቀር ኡስታዞችን ምናፈራበት ተቋም ካሌለን በስተቀር ሌላው ደግሞ ኢትዮጵያን ከዓለም አቀፍ ማህበረሰብ ለማገናኘት ዲፕሎማሲያዊ ስራዋን ለማጠናከር በተለይ መካከለኛው ምስራቅ አካባቢ መካከለኛው ምስራቅ እኮ በአጠቃላይ በአውሮፓዎችም በአሜሪካዎችም በሁሉም ሀገራት የሚፈለግ ሀገር ነው አይደል ትክክል ነኝ አይደል የስ ትክክል ያን ደግሞ በእነሱ በራሳቸው እነሱ ጋር ግብይታችንን ማጠናከር መቻል አለብን እንደ ሀገር ለዚህ ደግሞ ጠቃሚ ነው ብለን የምናስበው ህክማ ዩኒቨርሲቲ አይነት የመሰሉ ተቋሞች ናቸው እንደ ኢትዮጵያ የለንም ተቋሞች የእውነትና አውራ በዛ ደረጃ ያሉ ተቋሞች ያስፈልጉናል ትናንት በህዳሴ ግድብ ዙሪያ ሌሎች ስሞች ሲነሱ በእኛ ላይ እንደ ሀገር ይሄ ነገር እንዲህ ያስፈልገናል በዚህ ምክንያት ነው ለሁሉም የሚተርፍ ነው የውሃ ብለን ለመካከለኛው ምስራቅም ለሌሎች ሀገሮችም ስናስተላልፍ የነበረው በአረብኛ ቋንቋ ነው አይደል እንዴ ይሄ ደግሞ ይሄን የሚያስተላልፉ የነበሩ ወንድሞች የፈሩት እንደ ህክማ አይነት ዩኒቨርሲቲ የነበሩ መዲና ዩኒቨርሲቲ ላይ ዩኒቨርሲቲዎች ላይ ትምህርት ቀምሰው ወጡ ልጆቻችን ናቸው ያው በሌላ አካባቢ ማለት ነው እንደዚህ አይነት ልጆችን ለማፍራት ተቋምን ወደ ሀገር መውሰድ መቻል አለብን ማለት ነው ይህ ተቋም ህክማ ዩኒቨርሲቲ አይነት የመሰለ ተቋም ከዚህ በኋላ ለኢትዮጵያ ከ100 በላይ ከ200 ከ300 ከ500 በላይ ያስፈልጋታል አንዱ ህክማ ዩኒቨርሲቲም ደግሞ ያንን እሳቤ የሚቀርፍ ነው እንደ ሀገር በዲፕሎማው ዘርፍ እንደ ሀገር ለሀገር መከታ ይሆናሉ ብለን የምንጠብቃቸው ልጆች ከምናፈረውም አይነት ሂደት በአጠቃላይ ዳይዎችንም ከማፍራት ከሁሉም ካለው ፋይዳ በአጠቃላይ በጥናቱም በምርምሩም አውድ ህክማ አይነት ዩኒቨርሲቲዎች ያስፈልጉናል ህክማ ዩኒቨርሲቲም ደግሞ አንዱ አካል ነው ማለት ነው እንደዚህ አይነት ነገሮችን ለማፍራት ከዚህ አንፃር ህክማ ዩኒቨርሲቲ ለማድረግ እንቅስቃሴውን ለማድረግ እንደሪያ ተነሳስተናል የመቆየቱ ሂደት ደግሞ ቁጭትን ፈጥሮብናል በተለይ አሁን ያለው ትብል እስካሁን ለምን ቆየ ከዚህ በኋላ እልባት ማግኘት አለበት ብሎ ቆርጦ ተነስቷል ለዚህ ደግሞ እንደ ሪያድ ያሉ አስተባባሪ ኮሚቴዎች በአጠቃላይ ሪያድ ያለው ማህበረሰብ በጥሩ ስሜት በጥሩ ፍላጎት እንቅስቃሴውን ሲያጠናክር ሲረባረብ ቆይቶ ነበር አላህ አሳክቶልን ደግሞ ውጤታማ ሆነናል ማለት ነው ባየው መልኩ ዓለምን ያስደመመ ታሪካዊ ስራ ተሰርቷልና ይህ ተቋም በአጠቃላይ ያስፈልገናል የሚል ሐሳብ ነው ያለኝ ባረከላሁ ፊክ طيب ቅድም ኑረዲን ለመነካካት ሞክራል ለምሳሌ አሁን ኢትዮጵያ ላይ ባሁኑ ሰዓት አባቶቻችን አልፋቸዋል ሰራሃኛም ያለፈ ነው ማለት ይቻላል ማለት እነዚህ እስላማዊ ዩኒቨርሲቲዎች በስነ ስርዓት ካሪኩለም የትምህርት ስርዓት ተቀርጾላቸው ቀደም ሲል በየሃሪማዎቹ በየመሳይዶቹ ከሚደረገው ካለው የዒልም አወሳሰድ በተጨማሪ የትምህርት ስርዓት ተቀርጾላቸው በካሪኩለም ልክ ሌላ ዓለም ላይ እንደምናየው በዚያ መልኩ ያሉ ተቋሞች የሉም አሁን ምናልባት ጥቂት እየመጡ ነው አሁን ገና እና እንደ ህክማ ዩኒቨርሲቲ ያሉ እስላማዊ ተቋማቶች እንደሚያስፈልጉን ይሄ ምንም ጥርጥር የለውም
እንደ ሙስሊም ብቻ ሳይሆን እንደ ሀገር ያስፈልጉናል እኛን አሁን እኮ አረቡ ዓለም ላይ ለኢትዮጵያ በጣም ዲፌንድ ያደረጉ ያሉት ልጆች አረበኛን በደንብ አቀላጥፈው የሚናገሩ በሌላ ዓለም ላይ ባንድም ይሁን በሌላ መልኩ በወሰዱት በቀሰሙት የአረበኛ ቋንቋ ታግዘው አሁን ዓለምን በተለይ ደግሞ አረቡ ዓለምን ያስደመመ ስራ እየሰሩ ያሉትና እንዲህ አይነት ተቋሞች ያስፈልጉናል ምናልባት ላነሳ የፈለኩት ይሄ ተቋም እየተሰራ ያለው ስልጤ አካባቢ ወራቤ ላይ ነው እንደዚህ እንትን ስታስበው ደግሞ እንደ ሀብት ይሄ እያንዳንዱ ኢትዮጵያዊ ሙስሊም ተቋም ነው ሀብት ነው አለፍ ስንል ደግሞ ለሀገራችንም ለኢትዮጵያ ከፍተኛ አገልግሎት የሚሰጥ ሆኖ ነው የሚታየኝና ከአካባቢው ማህበረሰብ ውጪ ለዚህ ተቋም ለሌላ አካባቢ ማህበረሰብ ተቋሙን በተመለከተ ምን የምትለው ነገር አለ በዚህ ላይ የምለው ነገር አንደኛ ህክማ ዩኒቨርሲቲ ከሀገር አቀፍ ዩኒቨርሲቲ ነጣልፎ እንደ መካከለኛው እንደ ምስራቅ አፍሪካም ምጥበቅ ዩኒቨርሲቲ ነው ካለው አላማ ሐሳብ አንፃር ማለት ነው ይህ ዩኒቨርሲቲ ምናልባት መቀመጫው ወራቤ ስለሆነ ሁሉም ነገር ከመነሻው አካባቢ ያለው ነገር ቢቀጣጠል ሁሉም ጋር መዳረስ ይችላል በሚል ሐሳቤ በወራቤ ዙሪያ በስልጤ ህዝብ ዙሪያ ትንሽ እንቅስቃሴ ተጀምሯል ነገር ግን ተቋሙ የሀገር አቀፍ ተቋም ነው መቀመጫው እዛ ስለሆነ በዛው አካባቢ ተጀምሮ ሁሉም አካባቢዎች ጋር መዳረስ አለበት የሚል ሐሳብ ስላለ ነው ከዛ አካባቢ የተጀመረው እንደ ሪያድም ስንመጣ የስልጤ ማህበረሰብ በመነሻ እንቅስቃሴ ያደረገ እንጂ የተሳተፈው ሁሉም ኮሚኒቲ ማህበረሰብ ነው እንደ ሀገርም ደግሞ እዛው አካባቢው በአርሶ አደር ተጀምሯል አርሶ አደሮች የአመት ቀለባቸውን ያልቻሉ አርሶ አደር አባት እናቶቻችን የሚችሉትን ያዋጡ ተቋሙ እውን እንዲጀመር መሰረት ሆነዋል ከዚህ በኋላ መላው ኢትዮጵያውያን በዚህ ተቋም ሊረባረቡ ይገባል አንድም የሀገር ሀብት ነው ሁለቱም ሀገርን ቀጣይ ለማሻገር ትውልድ ምናፈራበት ተቋም ነው ተቋሙ የሚጠቅመው ለሀገር ስለሆነ ለምን ተጠርነቱ ለፌደራል መጅሊስ ነው የፌደራል መጅሊስ በበላይነት የሚቆጣጠረው የሚከታተለው ነው በአጠቃላይ ደግሞ እንደ ሀገር ጠንካራ ልጆቻችን እዛው መዝግበን ምናፈራበትም ነው እነኚህ ልጆች ከእስልምናውን ከማጠናከር ባሻገር በተጨማሪ ሀገርን በማሳደግ ሂደት ለሀገር ዲፕሎማሲያዊ ስራ በመስራት ሂደትም ትልቅ ስራ ይሰራሉ ብለን የምንጠብቃቸው ልጆች ምናፈራበት ተቋም በአጠቃላይ ከዚህ በኋላ የምንጠብቀው እንደ ሀገርም ከአዲስ አበባ ጀምሮ እስከ አዋሳ እስከ ባህር ዳር በአጠቃላይ እስከ ሁሉንም ክልሎች ያዳረሰ እንቅስቃሴ ያለበት ሂደት ይጠበቃል ለምን ዩኒቨርሲቲው የሚጠቅመው ለሀገር ብቻ ሳይሆን ለምስራቅ አፍሪካ ለአፍሪካም ጭምር ነው ብለናል ስለዚህ አላማው ሐሳቡ ጥቅሙ ለኢትዮጵያውያን ህዝብ ብቻ አይደለም እስከ አፍሪካ የሚሻገር ነው ታዲያ ይሄ ከሆነ ይሄን አይነት ተቋም ለተወሰኑ ቡድኖችና ግለሰቦች አሳልፎ መስጠትና መቀመጥ ትክክል አይደለም ማለት ነው ሁሉም ማህበረሰብ ከልቡ አግዞ ህክማ እስላማዊ ዩኒቨርሲቲ መሬት የወረደ ስራ ሰርቶ ውጤታማ ሊሆን ይገባል እጅግ በጣም በሚገርም ሁኔታ ከ210,000 ካሬ በላይ ይሄ ማለት ዩኒቨርሲቲ የሚቀመጥበትን መሬት በበቂ ሁኔታ ተዘጋጅቶለት ተቀምጧል ይሄ ማለት ምን ማለት ነው ተቋሙ እውን እንዲሆን ስራ ሲሰራ መሬት ያለውም ነገር ደግሞ እጅግ በጣም ተጨባጭ እጅግ በጣም የሚያምርና የተሳካ ስለሆነ ማህበረሰባችን የኢትዮጵያውያን ሙስሊሞች ማህበረሰብ በአጠቃላይ ተረባርበው እውን በማድረግ ሂደት ላይ የበኩላቸውን አሻራ በማድረግ ዕውቀት አለው በዕውቀቱ ገንዘብ አለው በገንዘቡ በአጠቃላይ ተረባርቦ ተቋሙን እውን በማድረግ ሁሉም ይረባረብ ዘንድ ያው ጥሪ ነው መልእክቴ ነው ባረከላሁ ፊክ طيب ምናልባት እንግዲህ ሰዓት እየተገባደደ ስለሆነ ኑረዲን ጥሩ ነገሮችን አስተናል ተስፋ አደርጋለሁኝ ካለን ሰዓትና ከተፈቀደልን ሰዓት አኳያ ምናልባት እኔ ካነሳቸው ላነሳቸው ፈልጌ ምናልባት ረስቻቸው ሊሆን ይችላል ወይም ደግሞ የዘነጋኋቸው ሊሆን ይችላሉ እንደማጠቃለያ ሐሳብ ባነሳናቸው ነገሮች ላይ የምትጨምረው ነገር አለ ባረከላሁ ፊክ በመጀመሪያ ደረጃ እስካሁን ካነሳናቸው ነገሮች መካከለኛው ምስራቅ በአጠቃላይ ስደት ላይ ያለን ወገኖች ከዚህ በኋላ
ራሳችንን እያለማን ተቋሞችን እየደገፈን አብረን እንቀጥል ውጤታማ ራሳችንን እናድርግ ተቋሞቻችንን መሳጂዶቻችንን በአጠቃላይ ኸረኞችን እናግዝ ሁለተኛ ህክማ ዩኒቨርሲቲን በሚመለከት የሚለው ነገር ቢኖር እችላይ ትንሽ ትኩረት ማስጠት ይፈልጋለሁ ከገርታጋ ህክማ ዩኒቨርሲቲ ለሀገር ከሚሰጠው ተቋም አገልግሎት በተጨማሪ በዚህ ሰዓት አሊሞች ድሮ ሲቀሩ ሲለፉ የሁለት ቀን የሶስት ቀን ጉዞ አድርገው ነበር ሲለፉ ነበረው ግልጽ ነው አይደል ዛሬ ያ ነገር የለም ከዚህ በኋላ ያለን አማራጭ እንደዚህ አይነት ዩኒቨርሲቲዎችን አዘጋጅተን ዳኢዎችን በእውቀት የታነጸ አካዳሚኩንም የዲኑንም ትምህርት አሟልቶ ግንዛቤ በመስጠት ማህበረሰባችን የሚለውጥ ትውልድ ያስፈልገናል አማራጭ ስለሌለን ተቋሞችን እንደዚህ አይነት ዩኒቨርሲቲዎችን ማጠናከሩ ምንም ምርጫ የሌለው ጉዳይ ነውና ሁሉም ማህበረሰብ እንደዚህ አይነት ተቋሞች ላይ ትኩረቱን አድርግ የጀመርነው ህክማ ዩኒቨርሲቲንም ደግሞ ያግዘን ሁሉን ማህበረሰብ ይሄንን ነገር ከግቡ እናድርስ የሚል መልእክት ነው ያለኝ አመሰግናለሁ طيب ኑረዲን እንግዲህ ያለን ሰዓት እየተገባደደ ነው እኔ ስለመጣ በጣም ደስ ብሎኛል ካለ ጊዜ ላይ ቆርሰ የአፍሪካ እንግዳ ፕሮግራም ተጋባዥ እንግዳ በመሆን ላነሳቸው ጥያቄዎች ይበኩልህን ሐሳብህን በዚሁ በአፍሪካ ቲቪ መስኮት ብቅ ብለህ ለማካፈል ፈቃደኛ ሆነ ስለመጣህ ነው በጣም በአድማጭ ተመልካቾች ስም ከልብ አመሰግናለሁኝ አላህ Subhanahu Wa Ta'ala እንግዲህ ጾም ነው ጾማቸውን ከተቀበላቸው ሰዎች ያድርገን ነው የምለው ባረከላሁ ፊክ በሌላም ጊዜ እንደዚህ ተገናኝተን አንዳንድ ሐሳቦችን እንድናነሳ ፈቃድ እንደሚሆን ተስፋ አደርጋለሁኝ ለዛሬ ከልብ አመሰግናለሁ ሽክራን ኑረዲን طيب ክቡራትና ክቡራን የአፍሪካ ቲቪ ፕሮግራም ተከታታዮች ስትከታተሉት የነበረው ወንድም ኑረዲን ከሳውዲ አረቢያ ሪያድ በስደት ህይወት ተሞክሮና እንደዚሁም ደግሞ ወራቢ አካባቢ የተገነባ ስላለው የሂክማ እስላማዊ ዩኒቨርሲቲ ጉዳይ አንዳንድ ሐሳቦች ወደ እናንተ እንዳደረሰን እንድትከታተላችሁ ተስፋ አደርጋለሁኝ በርካታ ነገሮችንም እንደቀሰማችሁ እንደዚሁ ተስፋ አደርጋለሁ ባረከላሁ ፊኩም ከቀሪ አፍሪካ ቲቪ ፕሮግራሞች ጋር መልካም ቆይታ ያልኩኝ እኔ ፕሮግራሜን በዙ ቋጫለሁኝ ከካሜራ በስተጀርባ ካሉ ወንድሞች ጋር በጋራ በመሆን ነው በሌላ እንግዳ በሌላ ርዕስ ከምንገናኝ ድረስ አስተውዲኩም አላህ والسلام عليكم ورحمة الله وبركاته